ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ብለናል። 1000 ላይክ ስለሚያስፈልገን ውድ ቤተሰቦቻችን ከኛ ጋር ቆይታ ስታረጉ በሀገር ቤትና በአህጉራችን አፍሪካ የተመራረጡ ስፖርታዊ ጥንቅሮችን አስቀድመን ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮቻችን ለእናንተ ውድ አድማጮቻችን እንደ ሁልጊዜው በቅደም ተከተል ይደርሳሉ። ሪያል ማድሪድ ቤት የዝውውር ጉዳይና የቡድን ዜና አንድ ለየት ያለም ጥንቅር አሰናድተናል። በባርሴሎና በኩል ስለ ኮከባቸው ከግብ ጠባቂ እስከ አጥቂያቸውና ከዝውውር ጋር በተያያዘም ጨምሮ ሌጀንዳቸው እናነሳለን። ሜሲና ሮናልዶን የተመለከተም ጥንቅር በአውሮፓ ታላላቅ ክለቦችን በተጨማሪነት መረጃ ይዘናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። ውድ ቤተሰቦቻችን በፕሪሚየር ሊግ የመረጃ ሰዓታችን የጆሴፕ ፔፕ ጋርዲዮላን ቡድን አንድ ወሳኝና ቁልፍ ተጫዋች በተመለከተ እንደዚሁም ለሀገሩ ስለተመኘው አንድ ሲቲ ተጫዋች ለየት ያለ ጥንቅር እንነግራችኋለን። በቼልሲ ቤት በጣም አስደናቂ መወድስ የቀረበለትን ተከላካዩን በተመለከተና ወቅታዊ በቡድን ዜና የቡድኑን ቁልፍ ተጫዋቾች ሞይሰስ ካይሴዶ፣ ዦዋ ፔድሮን እናነሳለን። ቼልሲያን ትቆዩናላችሁ። በሊቨርፑል የመረጃ ሰዓታችን በይደር የቆየንን የአንፊልዱን ክስተት እምባራጨውን ሁነት እንነግራችኋለን። ውድ ቤተሰቦቻችን በቡድን ዜና ስለ ፍሎሪያን ቬርዝ፣ አሌክሲስ ማካሊስተር እና ተሰናባቹ ሳላን የተመለከተ ጥንቅር ይዘናል። ለሊቨርፑልያን ትከታተሉታላችሁ። ለመሆኑ በዋንጫ ፉክክር ባለው አርሰናል ውስጥ ጉዳት እንዲህ ስቅዝ አድርጎ ለምን ያዛቸው? እንደ ልማዱ ጉዳት ዋንጫ ስሊነሳቸው እየተባለ ነው። ትላንትና ከብሔራዊ ቡድን የተቀነሱ ተጫዋቾች በርከት ብለዋል። ምክንያቱን እንነግራችኋለን። ሌላኛውም ተጫዋች በጉዳት ምክንያት በብሔራዊ ቡድን እንደማይጫወት አረጋግጠናል። የቡድን ዜና ቤን ዋይት፣ የቡድኑን ቁልፍ ተጫዋች ዳቪድ ሪያ እናነሳለን። ወቅታዊ የዝውውር መረጃዎች በአርሰናል በኩል ተካተዋል። ለአርሰናል መልካም እየተባለ ነው። አንድ ዝውውር ጉዳይ እናጠረዋለን። በማንቸስተር ዩናይትድ የመረጃ ሰዓታችን ድርድሩ በይፋ ተጀምሯል። ማን ከማን የሚለው እንነግራችኋለን። ቀዳሚ ምርጫ አይደለም ስለተባለውም የማንቸስተር ዩናይትድ ተጫዋች አነጋጋሪ መረጃ ይዘናል። የቡድኑ ወሳኝ ተጫዋችን በተመለከተም እናነሳለን። ተጨማሪ መረጃ በማንቸስተር ዩናይትድ ዝውውር ጉዳይ መረጃዎችን ይዘናል። አይቮሪያዊን የማንቸስተር ዩናይትድ ዲያጎ ዳሎ፣ አማካዩን ብሩኖ ሚጌል ፈርናንዴዝ፣ እንደዚሁም ደግሞ አጥቂውን ቤንያሚን ሼሽኮና ተከላካዩንም የተመለከተ ጥንቅር ይዘናል። አብራችሁን ከቆያችሁ እነኚህ ብቻ አይደለም ሌሎች በርከት ያሉ የተመራረጡ ስፖርታዊ ጥንቅሮችን ትከታተላላችሁ። ላይክ ካረጋችሁን ለእኛ በብዙ ይጠቅመናል። ከመረጆቹ ጋር እኔ ቃል ነኝ። አብራችሁን ቆዩን። በሀገር ቤት እንጀምር። ቅዱስ ጊዮርጊስ የሀገር ሀብት ነው። ችግሩ ሲገባ በዝምታ አንመለከትም። አንጋፋ የቅዱስ ጊዮርጊስ ስፖርት ክለብ ከገጠመው የመፍረስ አደጋም ለመታደግ በተለያዩ አካላትም ድጋፍ ሲደረግለት የነበረው አንደኛው የትብብር መፈክር ነበረ። በትላንትናው ዕለት የአዲስ አበባ ከተማ አስተዳደር ጨምሮ የተለያዩ አካላት የገንዘብ ድጋፍ አድርገውለታል። በዚህ መሰረት የአዲስ አበባ ከተማ አስተዳደር የ10 ሚሊዮን ብር፣ ቢጂአይ ኢትዮጵያ 40 ሚሊዮን ብር፣ ሜድሮክ ኢንቨስትመንት ግሩፕ 10 ሚሊዮን ብር አበርክተውለታል። የአዲስ አበባ ከተማ አስተዳደርም እንግዲህ ባደረጉት ድጋፍ ዙሪያ ሀሳባቸውን አጋርተዋል። ቅዱስ ጊዮርጊስ የሀገር ሀብት ነው፣ ችግሩ ሲገባ በዝምታ እንመለከትም ተብሏል። የሜድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ በበኩላቸው ክለቡን ወደ ነበረበት ክብር ለመመለስ ሜድሮክ ዘላቂነት ያለው ድጋፍ ያደርጋል፣ ጊዮርጊስ አይፈርስም፣ የሀገር ሀብት ነው እየተባለ ነው። ትላንትና ብቻ 100 ሚሊዮን ብር የኢትዮጵያ ብር ማለት ነው ወደ ካዝናቸው ገቢ ያደርገዋል። ቅዱስ ጊዮርጊስ ራሱን በዚህ ገንዘብ ወዴት ድረስ ያደርሰዋል? በተጨማሪም ደግሞ የተመሰረተው ቦርድ እንዲሁም ደግሞ ማህበር ጊዮርጊስን ከነበረበት ክብር መልሰው ያነግሱታል ወይ በእግር ኳሱ የሚለው በትልቁ ይጠበቃል። ለማንኛውም ትላንትና እንዳጠቃላይ ቅዱስ ጊዮርጊስ ከ3 አካላት የ100 ሚሊዮን ብር ድጋፍ ማግኘቱን ተመልክተናል።
በአፍሪካ ውድ ቤተሰቦቻችን የአፍሪካ ዋንጫዋን በካፍ የተነጠቀችው ሴኔጋል ትላንትና የዋንጫ ስነ ስርዓቷን አስቀድማ ካከበረች በኋላ ፔሩን ደግሞ 2-0 ድል አድርጋ ድሉን የብልጥ ጣፋጭ አድርገዋለች። ለሴኔጋል ብሔራዊ ቡድን ኒኮላስ ጃክሰን 41ኛው፣ ሳር 54ኛው ደቂቃ ላይ ግቦቹን አስቆጥረዋል። በቃል ስፖርት ዩቲዩብ ቻናል ማለትም ትላንትና ማርች 28 ቅዳሜ ምሽት የሴኔጋል ብሔራዊ ቡድን የአፍሪካ ዋንጫውን በስታድ ደ ፍራንስ ይዞ ቀርቦ የብሔራዊ ቡድን ተጫዋቾች የዋንጫ ድላቸውን ከደጋፊ ጋር ማክበራቸውን እንዲሁ ነግረናችሁ ነበር። ሞሮኮ የአፍሪካ ዋንጫ በስቴዲየሙ እንዳይቀርብ ቀድማ ማስጠንቀቂያ ብትሰጥም ድሉም ተከብሯል። ያውም ድምቅ ባለመንገድ ነው የተከበረው። ስቴዲየሙን በነገራችን ለውድ ቤተሰቦቻችን ስታድ ደ ፍራንስ ሙልት ብሎ ነበረ። በዚሁ ምክንያትና የወዳጅነት ጨዋታ አይመስልም ነበረ። ለማንኛውም ጨዋታውን እንዳልኳችሁ ከፔሩ ጋር የነበረውን ጨዋታ 2-0 በሆነ ውጤት ሴኔጋል ድል አድርገዋለች። ሌላ በርከት ያለ ግብ የተመለከትንበት ጨዋታ ነበረ። በወዳጅነት ጨዋታ ነው ውድ ቤተሰቦቻችን። በአፍሪካ የደቡብ ኮሪያና የአይቮሪኮስት ጨዋታ በትልቁ ይጠቀሳል። አይቮሪኮስት 4-0 በሆነ ውጤት ድል አድርጋለች። ጉሳንድ 35ኛው፣ አዲያንገራ 45ኛው ደቂቃ ተጠናቆ በጨማሪው ደቂቃ ጎዶ 62ኛው፣ ሲንጎ 94ኛው ደቂቃ ላይ አራቱን የአይቮሪኮስት ግቦች አስቆጥረው ነው አይቮሪኮስት በወዳጅነት ጨዋታ 4-0 በሆነ ውጤት ደቡብ ኮሪያን ድል ያደረገችው። ሌላ በርከት ያለ ግብ ያየንበት የወዳጅነት ጨዋታ ነበረ። የዓለም ዋንጫ አዘጋጇ አሜሪካ በቤልጅየም አይቀጡ ቅጣትን የተቀጣችው የወዳጅነት ጨዋታም ቢሆን ማውሪሲዮ ፖቼቲኖ ትክዝም ደግሞ ብስጭትም ያሉበት ጨዋታ ነበረ። በተለይ አምስተኛው ግብ ሲቆጠረባቸው ቤልጅየም 5-2 በሆነ ውጤት ነው አሜሪካንን ትላንት ያሸነፈቻት። መካከለኛው ምስራቅ ላይ በጦር የበላይነት እየገሰገሰች ለመገኘትም ጥረት የምታደርገው አሜሪካ በእግር ኳስ ሜዳው ግን አልሆነላትም። በቤልጅየም 5-2 ስትሸነፍ የቤልጅየምን 5 ግቦች ዴባሽት 45ኛው፣ ኦናና 53ኛው፣ ዲካቴሌሬ በፍጹም ቅጣት ምት 59ኛው፣ ሉክ ባኪዮ 58ኛውና 82ኛው ደቂቃ ላይ አስቆጥሯል። ለአሜሪካ መኪን 39ኛው፣ አጊመንግ 87ኛው ደቂቃ ነበረ ሁለቱን ግቦች ከመረብ ያዋሃዱላቸው። ውድ ቤተሰቦቻችን በሀገራት ጨዋታ ላይ ስላለን የተወሰኑ የሀገራትን መረጃ ለእናንተ ውድ አድማጮቻችን እናደርስና ወደ ክለብ እግር ኳሶች እንመለሳለን። ሊዮኔል አንድሬስ ሜሲን እናስቀድም። ውድ ቤተሰቦቻችን የአርጀንቲና ብሔራዊ ቡድን አሰልጣኝ ሊዮኔል ስካሎኒ ሊዮኔል ሜሲ በዓለም ዋንጫ መሳተፍን የሚወስነው ራሱ እንጂ እኔ አይደለሁም ማለታቸው ይታወቃል። እኔ እሱ በዓለም ዋንጫ እንዲገኝ የተሻለ ሁሉ እያደረግኩ ነው ብለዋል። ግን ሊዮኔል ሜሲ የአእምሮ ሁኔታውና አካላዊ ሁኔታው ላይ ተመስርቶ ከውሳኔ መድረስ አለበት በሚል ምክንያት ያንን ሀሳብ ማጋራታቸውን ተናግረዋል። አክሎም ሜሲን በዓለም ዋንጫ መመልከት የሚፈልጉት አርጀንቲናውያን ብቻ ሳይሆኑ በመላው ዓለም ነው። ነገር ግን ተረጋግቶ እንዲወስን እድል ሰጥተነዋል። እናም አናስቸኩሎም። በአካል ብቃትም በአእምሮም ረገድ ዝግጁ መሆን አለበት ብለዋል። ሜሲ ምንም ነገር ቢወስን ለሱና ለቡድኑ የተሻለውን ነገር እንደሚሆን እናምናለን። እሺ እንደሚሆን ተስፋ አደርጋለሁ። እንደሚጫወት ተስፋ እያደረግን እንገኛለን ሲሉ ተደምጠዋል። ሜሲ በቀጣይ ሀገሩን ይወክላል አይወክል የሚለው ነገር ግን ከዚህ ቀደም በሰጠው ቃለ መጠይቅ ላይ የመወከል ዕድሉ በጣም ሰፊ መሆኑን እኛም አድርሰናችሁ እንደነበር ይታወቃል። ሌላው ኔይማር ጁኒየርን በተመለከተ ነው። ሪዮ ፈርዲናንድ ኔይማር ጁኒየር እስካሁን በብራዚል ብሔራዊ ቡድን ውስጥ አለመኖሩ አስገርሞኛል። ነገር ግን ያለምንም ጥርጥር በዓለም ዋንጫ ጠብቀዋለሁኝ። በእርግጠኝነት በዓለም ዋንጫ ይጠራል። ለብራዚል ብሔራዊ ቡድንም በዓለም ዋንጫ ጉዞ ላይ በጣም ቁልፍ ተጫዋች ይሆናል እያለ ይገኛል። ይህም ተጫዋች ደግሞ ሜሲ እንዲገኝ በተማጽኖ ኔይማር ጁኒየር ደግሞ እሱና በዙሪያ ያሉ ሰዎች መገኘት አለበት በሚል ተማጽኖ ውስጥ እንዳሉ ይታወቃልና በቀጣይ በትልቁ ይጠበቃል። ሌላ ውድ ቤተሰቦቻችን ከብሔራዊ ቡድን ጋር በተያያዘ በትልቁ ልናነሳ የወደድነው የሃሪኬንን ጉዳይ ነው። ሃሪኬን ለእንግሊዝ ብሔራዊ ቡድን እየተጫወተ ይገኛል። በጣም አስገራሚ ነገር ግን እንንገራችሁ። ሃሪኬን አሁን ለእንግሊዝ ብሔራዊ ቡድን በቶማስ ቱዌል ስር ካሉ ተጫዋቾች 2026ን ከፍተኛ ሬቲንግ ያገኘ ተጫዋች እሱ ነው። ወደ 8.23 ሬቲንግ አግኝቶ ነው ሄደው በባየር ሙኒክ ቤት በጣም አስደናቂ የሚባል ጊዜ እንዳሳለፈ ይታወቃል። ከዛ በኋላ ለእንግሊዝ እነ ሃርቪ ኤሊዮት፣ እነ ኤሊዮት አንደርሰን፣ እነ ጄምስ ጋርነር፣ እነ ዴክላን ራይስ፣ ቡካዮ ሳካ
ከፍተኛ ሬቲንግ አግኝተው የሄዱ ተጫዋቾች ናቸው። ሌላው የእንግሊዝ ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪ እሱ እንደሆነ እንዳይዘነጋ 78 አለው ሃሪ ኬን፣ ሩኒ 53፣ ከዛ እነ ቦቢ ቻርልተን 49፣ እነ ጋሪ ሊንከር 48፣ እነ ጄሚ ግሬቨንስ ወደ 44 አላቸውና የሃሪ ኬን በማይደረስበት ርቀት ተሰቅሎ ያለው ሪካርድ ነው። በትልቁም በእንግሊዝ ብሔራዊ ቡድን ድንቅ ጊዜን እያሳለፈም ይገኛል። በብሔራዊ ቡድን ደረጃም እነኚህን መረጃዎች ካነሳን ውድ ቤተሰቦቻችን ምናልባት አንድ መረጃን ጨምር። ጣሊያን ላይ ሞይስኬንን እናንሳው። ከሳልቫዶር ቪላቺ ከ1990 በኋላ ለጣሊያን በ5 ተከታታይ ጨዋታ ጎል ያስቆጠረ የመጀመሪያው ጣሊያን ተጫዋች ሞይስኬን ሆነዋል። ውድ ቤተሰቦቻችን ጀርመን ላይ 2 ግብ፣ ከኢስቶኒያ ጋር 1፣ እስራኤል ላይ 2፣ ከኤስቶኒያ ጋር መልሶ በመልስ ጨዋታ 1፣ ከሰሜን አየርላንድ ጋር 1 አስቆጥሯል። በ5ቱም ጨዋታ በተከታታይ ግብ ማስቆጠር ብቻ አይደለም 7 ግብ አለው። ቀጣይ ለጣሊያን ብሔራዊ ቡድን ህልውና በትልቁ ይጠበቃል። በተለይም ከ2014 በኋላ በዓለም ዋንጫ እናያት ዘንድ እንደማለት ነው። ሌላው ከብሔራዊ ቡድን ጋር ሊነሳ የሚችለው ጀርመናዊ ተጫዋች ላረንት ካርል ነው። በነገራችን ላይ ላረንት ካርል 2022 ላይ ውድ ቤተሰቦቻችን ኳስ አቀባይ ሆኖ ዩሊያን ኔግልስማን የባየር ሙኒክ አሰልጣኝ ሆነው ተጨባብጠው ነበረ። ያኔ እንዳልኳችሁ ላረንት ካርል ኳስ አቀባይ የባየር ሙኒክ አሰልጣኝ ነበሩ ዩሊያን ኔግልስማን 2022 ነው። ከ4 ዓመት በኋላ ግን ነገሮች ተቀይረዋል። የ18 ዓመቱ ላረንት ካርል በዩሊያን ኔግልስማን የጀርመን ብሔራዊ ቡድን ውስጥ ተጠርቶ እየተጫወተ ነው። ቀጣይ በዓለም ዋንጫ ላይ ከሚጠበቁ ታዳጊና ወጣት ተጫዋቾች ውስጥ በትልቁ ይጠበቃል። በነገራችን ላይ ይህ ተጫዋች ያው በአሁኑ ሰዓት እድል ሰጥቶት እየተጫወተ እንደሆነ ይታወቃል። ምናልባት ላረንት ካርል በዓለም ዋንጫ ሲጠሩታል ወይ ዩሊያን ኔግልስማን የሚለው ግን በቀጣይ በትልቁ የሚጠበቀው ጉዳይ ነው። ወደ ክለብ እግር ኳስ እንመለስ ውድ ቤተሰቦቻችን። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን የተመራረጡ ስፖርታዊ ጥንቅር እየተከታተላችሁን ትገኛላችሁ። በድጋሜ መልካም ቆይታ ተመኘን። በኒኮፓዝ ዝውውር ላይ ትላንት ምሽት ለሪያል ማድሪድ ደጋፊዎች የተወሰነ መረጃ ማለትም ማርች 28 ቅዳሜ ምሽት የተወሰነ መረጃ ደርሰናችሁ ነበር። በነገራችን ላይ ውድ ቤተሰቦቻችን ኒኮፓዝ ይህ ዓመት ለሱ ፍጹም የተለየ ነው። ኒኮፓዝ የአርጀንቲና ብሔራዊ ቡድን ግቡን በቅጣት የምታስቆጠረ 17 የግብ አስተዋጽኦ በኮሞ እንዳለው ይታወቃል። በሴስክ ፋብሬጋስ ቡድን አሁንም ቢሆን በሪያል ማድሪድ ቁጥጥር ስር አለ። ኒኮፓዝ ውድ ቤተሰቦቻችን በእግር ኳስ ውስጥ በጣም ምርጡን ጊዜ እያሳለፈ ሲገኝ ሪያል ማድሪድ በቀጣይ ክረምት ላይ በ9 ሚሊዮን ዩሮ ነው የሚገዛው። በነገራችን ላይ እንደሚገዛው ተረጋግጧል። ሪያል ማድሪድ 2027 ላይ ክረምት ላይ ራሱ በ10 ሚሊዮን ዩሮ የመግዛት መብት አለው። በጣም በዝቅተኛ ገንዘብ አግባብቶ ሁላ ተጨማሪ ዓመታት ማቆየት ይችላል። የኒኮፓዝ እቅድ ወደ ቤርናቢዮ በቀጣይ ክረምት ማለትም በ2026 ክረምት ላይ እንደሚዘዋወር ይታወቃል። 9 ሚሊዮን ዩሮ ደግሞ ለዝውውሩ ወጪ የሚደረግበት ገንዘብ ነው። ምናልባት ከሰሞኑ የቅጣት ምት ግብ አስቆጥሮ ነበረ ኒኮፓዝ። የቅጣት ምቱን ግብ ለሊዮኔል አንድሬስ ሜሲ እውቅና ሰጥቶበታል። የሱን ጎል ካየው በኋላ ነው ያስቆጠልኩትም ያለው ሰው በቀጣይ ለሪያል ማድሪድ ይጫወታል። ሪያል ማድሪድ ቤት ቀጣይ ዓመት የማይጫወተው ደግሞ ዳኒ ሴባዮስ ነው። ዳኒ ሴባዮስ ቀጣይ ክረምት ላይ ከሪያል ማድሪድ እንደሚለቅ ተረጋግጧል። ውሳኔው ተወስኗል፣ የጸናም ነው ይላል ለሪያል ማድሪድ ቅርብ የሆነው ማርካ ነው ዘገባውን ይዞት የወጣው። ተጫዋቹ ውድ ቤተሰቦቻችን በቡድኑ ረጅም ጊዜን ቆይቷል። ነገር ግን አሁን ላይ በቡድኑ ካሉት የተጫዋቾች ጥራት አንጻር ክለቡን እንደሚለቅ ተረጋግጧል። ክለቡም ከውሳኔ ደርሷል። በቀጣይነትም በተጫዋቹ በኩል ከክለብ ወጥቶ ሌሎች ክለቦችን እንዲቀላቀል ሪያል ማድሪድም ነገሮችን ሁሉ እንደሚያመቻችለት ቃል ገብቷል። ማርካም አረጋግጦታል። በሪያል ማድሪድ ዘንድሮ በሁለት አሰልጣኝ ስር ሲጓዙ በተለይም በዣቪ አሎንሶ ስር ድክም፣ በአርቤላዋ ስር ግን በጣም ድንቅ የተባለ ጊዜን እያሳለፈ የሚገኘው ቪኒሺየስ ጁኒየር ትላንትና ከብራዚል ብሔራዊ ቡድን ጋር ልምምድ አልሰራም። ከአካል ብቃት ጋር የተያዘ ጥያቄ ተነስቶበት ነው እየተባለ ነው። ብራዚል ከክሮኤሺያ ጋር ቀጣይ የወዳጅነት ጨዋታ እንዳላት ይታወቃል። እናም ሕክምና ምርመራ ይደረግለታል ተብሏል ወደ ፊትነሱ መመለሱና አለመመለሱ። ነገር ግን በፈረንሳይ ጨዋታ ላይ ጉዳት እንዳላስተናገደ አረጋግጠናል። ውድ ማድሪዳውያን፣ የብራዚል የአሰልጣኝ ቡድን አባላት ግን የተጫዋቹን ሁኔታ እየተከታተሉ ነው ተብሏል። ተጫዋቹ ከፊዚካሊቲ ጋር በተያዘ ችግር ገጥሞታል እንጂ
ጉዳት አለ የተባለ ነገር የለውም። ይሄ ፊት አላደረገም ፊዚካል የሚል ጥያቄ ብቻ ነው የተነሳበት ተብሏል። ስለዚህ በቀጣይ ለሪያል ማድሪድ ጨዋታ ይደርሳል ማለት ነው። ክርስቲያኖ ሮናልዶ ልጅ ክርስቲያኖ ጁኒየር በቫልዴባስ እንደሚገኝ ከሰሞኑ በዩቲዩብ ገጻችን አርሰናችሁ ነበረ። በማድሪድ አካዳሚ ልምምድ እንደሰራ የተዘገበለት ይህ ልጅን በተመለከተ አዲስ መረጃ ወጥቷል። የሚሆነው የክርስቲያኖ ሮናልዶ የሪያል ማድሪዶን ፕሬዚዳንት ፍሎሬንቲኖ ፔሬዝን በግል ጠይቆ መሆኑ ተረጋግጧል። ከሮናልዶ ጋር ጥሩ ግንኙነት ያላቸው ፕሬዚዳንቱ የቀረበላቸውን የፍቃድ ጥያቄ አላቀማሙም ነው የተባለው። ተቀብለው ልጁ በቫልዴባስ ይገኛል። የ15 ዓመቱ ክርስቲያኖ ጁኒየር በአልናስር ኮንትራት እንዳለው ይታወቃል። የረጅም ጊዜ እቅዳቸው ተጫዋቹ ወደ ሪያል ማድሪድ አካዳሚ መቀላቀል መሆኑም ተረጋግጧል። በአባትም በልጅም በወኪልም በኩል ፍሎሬንቲኖ ፔሬዝም አይናቸውም አላሹም። ቀጣዩ ሮናልዶ ከሆነላቸው የሞክሩ ዘንድ የሮናልዶ ጁኒየር ልጅ በሪያል ማድሪድ አካዳሚ እንዲሰለጥን ፍቃድ የሰጡት እሳቸው መሆኑ ተረጋግጧል። ባርሴሎና ደረሰን። ውድ ቤተሰቦቻችን የቀድሞ የእግር ኳስ ሌጀንድ ሮማሪዮ ላሚን ያማል ፍጹም ይለያል ብሏል። ላሚን ያማልን በርካቶች ይወዱታል። እኔም አጥብቄ ከምወዳቸው ተጫዋቾች አንደኛው ነው። በጣም የተለየ እግር ኳስ ችሎታ አለው። በአዲሱ ትውልድ ውስጥም በጣም ተቀባይነት በቀላሉ ያገኘ አስደናቂ ተጫዋች ነው ብሏል። እሱ በጣም የተለየ ቴክኒካል ብቃት አለው። በአሁኑ ሰዓትም ምርጥ ነው። ወደፊትም በጣም ምርጥ ሆኖ እንደሚጫወት እርግጠኛ ነኝ። አሁን ላይ ሁላችሁም እንደምታውቁት ምርጥ ታለንት ብቻ ያለው ሳይሆን ምርጥ ግብ አስቆጣሪም ነው። ለእኔ በዚህ ሰዓት ላይ በስፔን ላሊጋ ከሚጫወቱ የክንፍ አጥቂዎች ወይም ኮከብ ተጫዋቾች ውስጥ ላሚን ያማልን የሚያክልብኝም የሚስተካከልም የለም እያለ ነው ሮማሪዮ። በእርግጥ ስም ጠርቶ ያነጻጸረውም ከቪኒሺየስ ጁኒየር ጋር ነው። ከሱም በጣም የተሻለው ተጫዋች ላሚን ያማል ነው በዚህ ሰዓት እያለ ይገኛል። ባርሴሎናዎች ስፔኖችን እየተማጸኑ ነው ብለን በቃል ስፖርት ዩቲዩብ ቻናል ስለ ላሚን ያማል አንድ ዘገባ ሰርተን ነበር ማርች 28 ቅዳሜ ምሽት። ይህም ተማጽኗቸው እንደ ራፊኒያ የሆነብን ዘንድ ቀጣይ ጨዋታ ወይ አታጫውቱት ወይ ጥቂት ደቂቃ ብቻ አጫውቱት የሚል ነው። ሮማሪዮ ደግሞ የትም የሌለው ምርጡ ተጫዋች ብሎታል። በላሊጋ ውስጥ የባርሴሎና ስፔናዊ ግብ ጠባቂ ሁዋን ጋርሺያ የአውሮፓ ሻምፒዮንስ ሊግ ብቻ አይደለም ዘንድሮ የዓለም ዋንጫም ህልሜ ነው ብሏል። በባርሴሎና ቤት እንደ ግብ ከተያዙ ጉዳዮች ውስጥ ዘንድሮ አንዱ ውድ ቤተሰቦቻችን የአውሮፓ ሻምፒዮንስ ሊግ ነው። አምና ያጡበት መንገድ ቁጭቱ አለቀቃቸውም። ከ2015 ከሉዊስ ኤንሪኬው ቡድን በኋላ በዚህ መድረክ ይሳተፋሉ እንጂ ዋንጫ አልበሉበትም። ያኔ ለመጨረሻ ጊዜም ሲሆን ትሪፕል ዋንጫን ነበር ያሳኩበት። አሁን ዘንድሮ ለዛ እየተፋለሙ ነው። በቀጥታ ደጋግመው የሚያረጋገጡት ነው። ከዛ በተጨማሪ ግን ሁዋን ጋርሺያ ከስፔን ጋር የዓለም ዋንጫም ህልሜ ነው ብሏል። በነገራችን ላይ ይሳካለታል ወይ የሚለው በቀጣይ ይጠበቃል። ከዛ በዘለለ ባልዴ የባርሴሎና ተጫዋች ለወኪሉ በቀጣይ ክረምት ላይ ባርሴሎናን የመልቀቅ ምንም አይነት ፍላጎት የለኝም ብሏል። ስሙ ከማንቸስተር ዩናይትድ ጋር ሲያዝ እንደነበረ ግን የሚዘነጋ አይደለም። ኮከቦቹን እንመልከት ውድ ቤተሰቦቻችን። ስፔን ላይ ስለነበርን የተወሰኑ መረጃዎችን እናንሳ። የቀድሞ የባርሴሎና ኮከብ ሊዮኔል አንድሬስ ሜሲ በባርሴሎና እግር ኳስ ታሪክ 778 ጨዋታን አድርጓል። ይህ ሪካርዱ በብዙ ተሰቅሎ ተቀምጧል። አሁን የሚደረስበት አይመስልም። በቅርብ ዓመታት ውስጥ ምናልባት እነ ላሚን ያማል ከስር ብዙ ጨዋታ እያደረጉ ስለሆነ ይጠበቃሉ። ዣቪ፣ ሰርጂዮ ቡስኬት፣ አንድሬ ኔስታ፣ ጄራርድ ፒኬ እያለ ቀጣዮቹን ደረጃ ይዟል። እስከ 5 ግን በብዙ የራቀው ቁጥር ነው። የሊዮኔል አንድሬስ ሜሲ በርካታ ግብ አስቆጥሯል። ባርሴሎና በርካታ ክብሮችን አሳክቷል። አብዛኛውን ባሊዮን ዶር የሚያሳካው በዛው በከበረበት ባርሴሎና እንደነበር ይታወቃል። ከክርስቲያኖ ሮናልዶ ጋር በተያዘ በጉዳት ምክንያት ለሳምንታት ከሜዳ ርቆ የነበረው ክርስቲያኖ ሮናልዶ አሁን ወደ ልምምድ መመለሱ ይታወቃል። ክርስቲያኖ ሮናልዶ ለአልናስር ብቻ ሳይሆን ለዓለም ዋንጫም ራሱን እያዘጋጀ ነው ተብሏል። አልናስርም በይፋ የገጻቸው ኮከባቸው መመለሱን አረጋግጧል። መች ይጫወታል በሚለው ነገር ግን የተረጋገጠ ነገር የለም። መካከለኛው ምስራቅ በጦርነት እየተናጠ ባለ ሰዓት ሮናልዶ በጦርነቱ ምክንያት ከሳውዲ ወጣ በሚል መረጃ ከተሰራጨ በኋላ
የለም በጉዳት ነው የወጣው በሚል ተስተባብሎ አሁን ደግሞ ወደ ልምምድ መመለሱ ተነግሯል። ምናልባት አንድ ኮከብ እዚሁ ላይ እንጨምር ውድ ቤተሰቦቻችን፣ ሃሪ ኬን በጀርመን ቡንደስሊጋ ዘንድሮ ድንቅ ጊዜን እያሳለፈ ነው። እሱ በእግር ኳስ እንደ ሎሬን ኦሪየንት፣ ሚልዋል እና ሌስተር ሲቲ ከዛም በቶትናም አሁን በባየር ሙኒክ በጣም አስገራሚ ጊዜን እያሳለፈ ነው። ግን ውድ ቤተሰቦቻችን ጅማሮን ብናይ በሌስተር ሲቲ ከሁለት በላይ ግብ የሌለው፣ በሚልዋል ከ9 በላይ ግብ የሌለው፣ እንደዚሁም በሎሪየን ኦሪየንት ከ5 በላይ ግብ የሌለው ተጫዋች ነበረና ማንም እዚህ ደርሳለ ብሎ ያልጠበቀው ሃሪኬን ዛሬ ለባሎን ዶር ምጩ ነው። ፈረንሳይ ደረሰን ውድ ቤተሰቦቻችን። የፍራንስ ሊጋ ብዙ የሚታማ ሊግ እንደሆነ ይታወቃል። በተለይም ሊጉ ከጥራት ጋር በተያዘ ብዙ ጥያቄ እንደሚነሳበት ይታወቃል። በዚህ ፍራንስ ሊጋ ላይ ደግሞ የፓሪሰን ዠርሜን የበላይነት ፍጹም የገነነ ነው። እዚህ በገነነው ቡድን ውስጥ ደግሞ በየጊዜው ኮከብ ተጫዋች፣ ኮከብ አሰልጣኝ ይመጣል። የወቅቱ አሰልጣኛቸው ደግሞ ምንም ጥርጥር የለውም ሉዊስ ኤንሪኬ በአውሮፓ እግር ኳስ ውስጥ ተፈትነው ያለፉ ናቸው። 2015 ላይ ባርሴሎናን ትሪፕል ዋንጫ ባለቤት እያደረጉ ለመጨረሻ ጊዜ ባርሴሎናን ከአውሮፓ ሻምፒዮንስ ሊግ መድረክ ያገናኙ ናቸው። በነገራችን ላይ ለመጨረሻ ጊዜ እዛ ያንን ካደረጉ በኋላ ደግሞ በፒኤስጂ የመጀመሪያ አውሮፓ ሻምፒዮንስ ሊግ ዋንጫ አስመጥተዋል። እስከ 27 ኮንትራት አላቸው። እስከ 2030 የሚያዘልቀው ኮንትራታቸው በቅርቡ ይፈረማል ተብሎ እየተጠበቀ ነው። ሌላው የቡድናቸው ቁልፍ ተጫዋች ጆርጅ የፊት መስመር ተጫዋች ክቫራትስኬሊያ ስሙ ከሰሜን ለንደኑ ክለብ አርሰናል ከሰሞኑ በስፋት መያያዙ ይታወቃል። ይሁን እንጂ ፒኤስጂ ክቫራትስኬሊያን የመሸጥ ሐሳብ እንደሌለው ይታወቃል። ተጫዋቹ በበኩሉ በፒኤስጂ ቆይታው ደስተኛ መሆንና በክለቡ ምቾት እንደተሰማውም አረጋግጧል። በአሰልጣኝ ሉዊስ ኤንሪኬ የሚመራው ፒኤስጂ በቀጣይ ክቫራትስኬሊያን የማቆየትን ፍላጎት እንዳለው ተረጋግጧል። አርሰናል በሚቀጥለው ክረምት የፊት መስመሩ ለማጠናከር እንደሚንቀሳቀስ ይታወቃል። ታዲያ የዚህ ተጫዋች ዝርዝር ከአርሰናል ውስጥ በቅርቡ ይቀነሳልና መድፈኞቹ በአጥቂ ክፍላቸው የክንፍ ተጫዋች አማካይና ተመላላሽ ሲመለከቱ ክቫራትስኬሊያን ግን እንደማይሆን ነው ፋብሪዚዮ ሮማኖ ያረጋገጠው። ተጫዋቹም ፓሪሰን ዠርሜንም አብረው ለመቀጠል ያላቸው ፍላጎት ደግሞ ለአርሰናልም እንደ እንቅፋት ሆኗል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን አጫጭር ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር። ላይክ ካላረጋችሁን እና እስከዚህ ሰዓት ካላችሁ ላይክ ሳታረጉን እንዳትቀጥሉ ላይክ አድርጉን ብለናል። በፕሪሚየር ሊግ የመረጃ ሰዓታችን ሲቲን እናስቀድም። ሲቲ የኮከብና የከዋክብት የገንዘብም የዋንጫም የኮከብ አሰልጣኝም ችግር የለበትም። ባለፉት 20 ዓመታት ድንቅ ነበረ። በቅርቡ ወደ ቡድኑ ካመጧቸው ተጫዋቾች ደግሞ እንደ ጀሬሚ ዶኩ ያለ ተጫዋች ይጠቀሳል። የፕሪሚየር ሊጉ ምርጡ ድሪብለር፣ ፈጣኑ ተጫዋች እጅግ ድንቅ የውድድር ዘመንን እያሳለፈ ነው። ጀሬሚ ዶኩ ግን በፕሪሚየር ሊጉ ከአንድ በላይ የዘለቀ ግብ የለውም። ይሄም እነ ሃላንድ ደጋግመው የሚያስቆጠሩት ግብ መሰረት ይሆናል እንጂ የግብ ማስቆጠሩ ላይ በጣም ዝቅተኛ ነው። ምናልባት ክንፍ አጥቂ ሆኖ ግን ከዚህ በላይ ግብ አይጠበቅበትም ወይ የሚለው በትልቁ ይጠቀሳል። በነገራችን ላይ በሲቲ ቤት 3 ዓመት ሆኖታል። ያው በቅርቡ የፈረመ ስላችሁ የቅርብ ጊዜ አይደለም፣ ግን የቅርቡ የሲቲ ሽግግር ውስጥ አንደኛው ተጫዋች ነው። ባለፉት 3 ዓመታት ግን 4 ዋንጫ አለው። ፕሪሚየር ሊግ፣ ካራቦ፣ ኤፍኤ ካፕ፣ ፕሪሚየር ሊግ፣ ካራቦ፣ ኮሚቲ ሺልድ እና የፊፋ ክለቦች ዋንጫን አሳክቷል። በዚህ ዓመት ደግሞ ቀጣይ ህልማችን ፕሪሚየር ሊግ እና ኤፍኤ ካፕ ጠብቁን እያለ ይገኛል። የፕሪሚየር ሊጉ ምርጡ ድሪብለር ጀሬሚ ዶኩ ግን በፕሪሚየር ሊግ አንድ ግብ አላነሰም ወይ? ሲቲያን ምልከታችሁን አጋሩን። የሲቲው ኮከብ ሃላንድ 2026 ከገባ በኋላ ጠፍቷል ማለት ማጋነን አይሆንም። የምርም ሃላንድ ጠፍቷል። ከግብ አካባቢ በብዙ ርቋል። 2025 ላይ ግን የነበረው ሃላንድ በጣም አስፈሪው ሃላንድ ነበረ። በርካታ ግቦችን የሚያስቆጠረው በ2025/26 ሲዝን 2025 ላይ ነበረ። በነገራችን ላይ ማርክ ኮኮሪያ ለሀገር ስፔን ብትመርጥ ቢጫወት ደስ የሚል ተብሎም ሃላንድን መርጦታል። ሃላንድ በጣም አስደናቂው አጥቂ ነው ሲል ተደምጧል። በቅርቡ ግን ሃላንድ ከግብ አስቆጣሪነት በብዙ ኪሎ ሜትር እየራቀ ነው። ግን ሲቲ በዚህ አይነት ሁኔታ ለዋንጫው በቀጥታ ከአርሰናል ጋር በትንቅንቅ ውስጥ ሆኖ መቀጠል ይችላል? ዋንጫውን እስከ አርሰናል በዚህ ሁኔታ መንጠቅ ይችላል ወይ? ሲቲያን የሃላንድን ጉዳይ እንዴት አያችሁ? ጻፉልን።
ኩኮሪያን ስላነሳን በዙ የቼልሲን መረጃ በኩኮሪያ እንቀጥል። ኤንዞ ማሬስካ በጣም የሚያስደንቅ በቼልሲ ባለው ሰዓት በጣም የምደነቅበት ተጫዋች ነበረ። እሱ ሁሉም አሰልጣኝ የሚመኘው ተጫዋች ነው። በቡድን ውስጥ የሚያደርጋቸው እንቅስቃሴዎች በጣም የተረጋጋ፣ ጠንክሮ የሚሰራ፣ አሸናፊ የሆነ ሁሉንም ነገር ማሸነፍ የሚፈልግ ከየትኛውም ቡድን ጋር የሚሄድ አይነት ተጫዋች ብለው ኮኮሪያን አወድሰውታል። ኮኮሪያን በተመለከተም በርካታ ግብም ያስቆጥራል፣ እንዳጫወት ስታይል ነው ብለዋል። እናም በእርግጠኝነት በቼልሲ ዘንድሮም በጣም ምርጡን ጊዜ እንደሚያሳልፍ እርግጠኛ ነኝ። ከሀገሩም ጋር የዓለም ዋንጫን እጠብቃለሁ እያሉ ነው ስለ ኮኮሪያ ሲናገሩ። ኮኮሪያ ወደ ቼልሲ የመጣበት መንገድ ግን በሳቅ የሚገል ነው። ውድ ቤተሰቦቻችን ያኔ ስፖርቲንግ ዳይሬክተርም ምንም ባልነበረበት ቼልሲ ቤት ፈላጭ ቆራጩ የክለቡ ባለቤት ነበሩና ሲቲ የሚጠይቃቸውን ተጫዋቾች ሁሉ ለማስፈረም ሲጥሩ ኩኮሪያን በሲቲ ተፈልጎ ያመጡት ተጫዋች እንደሆነ ይታወቃል። የቡድኑ ሌላኛው ቁልፍ ተጫዋች ሀገሩን ወክሎ እየተጫወተ ይገኛል። የቼልሲው አማካይ ሞይሰስ ካይሴዶ በነገራችን ላይ ኢኳዶር ከሞሮኮ አቻ በተለያዩበት ጨዋታ ላይ በተጫዋቹ በኩል 90 ደቂቃ ሙሉ ተጫውቷል። ጉዳት እንዳላስተናገደ አረጋግጠናል። 68 ኳስ ነክቶ አንድ የግብ ዕድል ፈጥሮ አንድ ቁልፍ ኳስ አቀብሎ ከ8 የአንድ ለአንድነት 5ቱን አሸንፎ ታክል 100% አሸንፎ 4 ኳስ አቋርጦ 2 ኳስ ከግብ ክልል አርቆ በጨዋታው ላይ 3 ጊዜ ጥፋት ተፈጽሞበት ግን ምንም አይነት ጉዳት አላስተናገደም። 90ውንም ደቂቃ ግን መጫወቱን አረጋግጠናል። ያው ቼልሲያን ውዱ ልጃቸው ነውና በስስት ከሚጠብቁት ውስጥ አንዱ ይሆናል ተብሎ ይጠበቃል። ዦዋ ፔድሮ የመጀመሪያ ዓመቱን በቼልሲ እያሳለፈ ይገኛል። በጣም ድንቅ ጊዜን እያሳለፈ ነው። ምናልባት ተጫዋቹ በሚቀጥለው የውድድር ዓመት ሞር ከዚህ የተሻለውን ያሳልፍ ዘንድ ዘንድሮ ጥሩ ልምድ አግኝቶበታል እየተባለ ይገኛል። በርካቶችም የቼልሲ የዓመቱ ምርጥ ተጫዋች ያለምንም ጥርጥር ቁጥር 1 አድርገው ከያዙት ውስጥ ይጠቀሳል። በእርግጥ ራሱ ካይሴዶ፣ ኤንዞ ፈርናንዴዝ ይጠቀሳሉ በዚህ ረገድም በእጩነት እነ ሮበርት ሳንቼዝም ጨምሮ ማለት ነው። ዘንድሮ ግን ይህ ተጫዋች 27 የግብ አስተዋጽኦ አለው፣ 18 ግብ፣ 9 አሲስት በሁሉም መድረክ ለቼልሲ ድንቅ ጊዜን እያሳለፈ ነው። በርካቶች ግን ይህ ሲዝኑ ሞር ቼልሲ ቀጣይ ዓመት እንግዲህ በተረጋጋ አሰልጣኝ በለመደ ቡድን ውስጥ ደግሞ ከዚህ በላይ ሊያሳይ ይችላል ተብሎ ይጠበቃል። የዘንድሮ ምርጣችሁ ግን ማለት ነው ቼልሲያን ጻፉልን። የአንፊልድን ምሽት ትላንትና ምሽት በቃል ስፖርት ዩቲዩብ ቻናል ማለትም በማርች 28 ቅዳሜ ምሽት የተወሰነ መረጃ አድርሰናችሁ ነበረ። አንፊልድ ድምቅ ብሏል ብለን ነግረናችሁ ነበረ። ትላንትና በነገራችን ላይ ድምቀቱ በንባም ቤት አጀበ ነበረ። ያው ትላንትና ዲያጎ ጆታ ታስቦ ነበረ። የዲያጎ ጆታ መታሰቢያ ላይ ደግሞ ውድ ቤተሰቦቻችን 20ኛው ደቂቃ ላይ ጨዋታው ሲቆም ቲያጎ አልካንተራ ስቅስቅ ብሎ ሲያለቅስ ነበረ። ያው በሊቨርፑል አብሮ ተጫውቷል። የቅርብ ጓደኛውም እንደነበረ ይታወቃል። ትላንትና ሲያለቅስ ተመልክተኗል። ምናልባት ቲያጎ አልካንተራን ካነሳ ያው በጨዋታውም ግብ ካስቆጠሩት ይጠቀሳል። የርገን ክሎፕ ከአንድ ደጋፊ አንድ ጽሑፍ ተቀብለው ነበረ። ጽሑፉ ቲያጎ አልካንተራ ባክን ፎቶ አብረኸኝ ተነሳ የሚል ነበረ። ያንን ደጋፊ የያዘውን ጽሑፍ ራሳቸው ክሎፕ ተቀብለውት በስቴዲየም ውስጥ ይዘው ነበር። እሳቸውም በጣም ደስ ብሏቸው ጥርስ በጥርስ ነበሩ። የአንፊልድ ድባብ ይለይ ነበረ። 60,582 ደጋፊ በአንፊልድ እጭቅ ብሎ ነበር። ወደ ቤተሰቦቻችን በፍጹም የቻሪቲና የአንጋፎች ጨዋታ ሳይሆን የሊቨርፑል መደበኛ ጨዋታ ይመስል ነበር። ጨዋታው 2-2 ተጠናቋል። ለሊቨርፑል ሌጀንዶች ቲያጎ አልካንታራና ስፕሪንግ፣ ለዶርትመንድ ዚነዲን ያዚን ዚዳንና ኮለር ነበሩ ግቦቹን ያስቆጠሩት። ዩሊያን ኔግልስማን የሊቨርፑሉ ፍሎሪያን ቬርዝን በተመለከተ ሀሳባቸውን አጋርተዋል። የሚገርመው ነገር በ10 ቁጥር ቦታ ላይ ለመጫወት ያለው ቁርጠኝነት ነው። ብዙ ይሮጣል፣ እናም በጣም ብዙ ሜዳ ያካልላል። እሱ አስቀድሞ የዓለማችን ምርጥ ተጫዋች ነው። እናም ያንን አፈጻጸም ደረጃ መያዙን ከቀጠለ ለረጅም ጊዜ በጨዋታው በጣም ምርጥ እንቅስቃሴን ያሳያል። ጀርመን ከሱ ጋር ምርጥ ጊዜን ታሳልፋለች ያሉት ዩሊያን ኔግልስማን የሊቨርፑል ቆይታውንም አወድሰዋል፣ አንቆለጳጵሰዋል። በዚህ ሳምንት በነበረ ወዳጅነት ጨዋታ ለሀገሩ ጀርመን 2 አስቆጥሮ 2 አሲስት አድርጎ ሊቨርፑልያን እንዴት ሃትሪክ ሳይሰራ ብለው የተቆጩበት ምሽት እንዳሳለፈ ይታወቃል። አሌክሲስ ማካሊስተር ጸጉሩን ተቆርጦ መጥቷል። በነገራችን ላይ አርጀንቲና የኮከብ በጣም ድንቅ ጊዜን እያሳለፈ ነው ዘንድሮም። በእርግጥ በሀገሩም በሊቨርፑልም ከዚህ በፊት ጸጉር ያለው መላጣ ነበርኩኝ፣ አሁን ኦፊሻል መላጣውኝ ያለው እያለ ይገኛል። ያው ጸጉሩ ሳስቷል የአሌክሲስ ማካሊስተር።
ምናልባት አስተክሎት ይመጣ የሆነ በቀጣይ የሚለው ይጠበቃል። በነገራችን ላይ ሳላን እናንሳ። በሊቨርፑል የመረጃ ሰዓታችን ላይ ደግሞ ውድ ቤተሰቦቻችን ሊቨርፑል ቤት ሳላ በድንቅ አፈጻጸም ክለቡን ይለቃል ማለት ማጋነን አይሆንም። ቴኒቲ ስፖርት አንድ ልዩ ጥንቅር አሰናድቶ ነበረ ስለ ሳላ ምን አጣችሁ ከዋንጫ መደርደሪያ ውስጥ የሚል ነው። ከአንድ የባሎን ዶር ሽልማት ውጭ በትልቁ ሊጠቀስ የሚችል አጣ የሚባለው ነገር የለም። እሱ ደርሶበት ከፕሪሚየር ሊግ እስከ ሻምፒዮንስ ሊግ ያሳካበትን ሊቨርፑልን ነው በክብር የሚለቀው። በነገራችን ላይ ዘንድሮ ሳላ ደካማ ነው ሲባል ከራሱ ያለፉት ዓመታት ብቃት ነው። 11 የግብ አስተዋጽኦ አለው። ዘንድሮ ለፕሪሚየር ሊግ ዋንጫ ጥቂት የቀረው አርሰናል ቤት የሚጠበቀው ሳካ 9 የግብ አስተዋጽኦ ነው ያለው። የሳላ ይበልጣል 11 ነውና ሳላ መጥፎ ነው ሲባል አንዳንድ ጊዜም ከራሱ ብቃት አንጻር ነው እየተባለ ነው። ጄሚ ካራገር ግን በሳላ ዓመት ውስጥ መጥፎ የሚባል የውድድር ዘመን የለም ማለቱ ይታወቃል። በዛው የአርሰናልን መረጃ እንቀጥል ውድ ቤተሰቦቻችን። አርሰናል ኮከቦቹና ከዋክብቶቹ ወደ ለንደን ተመልሰዋል። ለእንግሊዝ ብሔራዊ ቡድን የተጠሩት የአርሰናል ተጫዋቾች ወደ ክለባቸው መመለሳቸው ተረጋግጧል። የዩራጋይ ጨዋታ መጠነኛ ጉዳት የገጠመው ኑኖ ማዱኬ አስቀድሞ ነው ወደ ክለቡ የተመለሰው። በተጨማሪነት በትላንትናው ዕለት ብሔራዊ ቡድን የተቀላቀሉት ቡካዮ ሳካና ዴክላን ራይስ ለሕክምና ግምገማ ወደ አርሰናል ተመልሰዋል። አጠቃላይ 8 የእንግሊዝ ብሔራዊ ቡድን ተጫዋቾች የቡድን ስብስቡን ለቀው መውጣታቸውን ከተመለከትን ደግሞ ምናልባትም ይህ ነገር ጉዳት ላይሆን ይችላል እየተባለ ነው። እንግሊዝ ማክሰኞ ምሽት ከጃፓን ጋር ጨዋታ እንዳላት እየታወቀ ቡካዮ ሳካ፣ ዴክላን ራይስ ክለቡን ብሔራዊ ቡድን ለቀው ወደ አርሰናል ተመልሰዋል። ኑኖ ማዱኬ በጉዳት መሆኑን አረጋግጠናል። ራምስዴል፣ ቶርሚ፣ ካልቨርት ሊዊን፣ እነ ጆን ስቶንስ፣ አዳም ዋርተን እነኚህም እንዲመለሱ ተደርጓል። ምናልባት ከዚህ አንጻር ከተመለሱ ተጫዋች ዝርዝር አንጻር ካየን የዴክላን ራይስ እና የቡካዮ ሳካም ጉዳት አይደለም ተብሎ ይጠበቃል። መረጃው ሲወጣ ግን ለተጨማሪ ሕክምና ምርመራ ወደ አርሰናል ተመልሰዋል በሚል ነው ዘገባ የወጣው። እንዳልኳችሁ ግን ጉዳት ነው የሚል መረጃ በፍጹም አይደለም። አብዛኞቹ የተመለሱት ተጫዋቾች ካየን ግን ቶማስ ቱሄል ለእንግሊዝ ፕሪሚየር ሊግ ዋንጫ ፉክክር ላይ ባሉ ክለቦችና በቀጣይ በፕሪሚየር ሊግ ለመቆየት ህልውናው ስላሉ ክለቦች ተጫዋቾቻቸውን ከጉዳት ለመጠበቅ በተለይም የኑኖ ማዱኬ ጉዳት አንደኛው ማሳያ ነውና ለዛ መልሰውላቸዋል እየተባለ ይገኛል። ጉዳዩን ለአርሰናል ደጋፊዎች በተከታታይ መረጃ ሰዓት እናጠረዋለን። ጉዳትን ካነሳን የአርሰናሉ ኢኳቶሪያዊ እንግዲህ የቡድኑ ወሳኝ ተከላካይ ፔሮ ኤንካፔ የጡንቻ ጉዳት አጋጥሞታል። የቡድኑ አሰልጣኝ ሴባስቲያን ቤካ ሴቼ በሰጡት መግለጫ ተጫዋቹ በደረሰበት ጉዳት ምክንያት ከኔዘርላንድ ጋር ለሚደረገው የወዳጅነት ጨዋታም መሰለፉን አጠራጣሪ ብለውታል። ምንም እንኳን ጉዳቱ መጀመሪያ ላይ ከባድ እንዳልሆነ ቢገመትም ተጫዋቹ ለጨዋታ ዝግጁ መሆን አለመሆኑ ከኔዘርላንድ ፍልሚያ በፊት በሚደረግ ጥብቅ ምርመራ ይታወቃል ብሏል። የአርሰናልና የኢኳዶር ደጋፊዎች የእግር ኳስ አፍቃሪያን ወጣቱ ተከላካይ በቡድኗቸው ውስጥ ማየት ይፈልጉ ነበረ። በተለይም የአርሰናል ደጋፊዎች በዚህ ሰዓት አንድም ጉዳት መስማት አይፈልጉም፣ በዋንጫ ፉክክር ላይ ቡድናቸው ስላለ ማለት ነው። የጉዳት ሁኔታ ግን ብሔራዊ ቡድን ጨዋታ በመጣ ቁጥር አርሰናልን የሚያሳቀቀ መሆኑን አሁንም ቀጥሏል። ብሔራዊ ቡድን ካነሳን ከአርሰናል ጋር ጆርዳን ኤንደርሰን የቤን ዋይትን የደጋፊዎችን ተቃውሞ በተመለከተ ምላሹ ሰጥቷል። ቤን ዋይት ግብ አስቆጥሯል፣ ግን ተቃውሞም አልተለየውም ከእንግሊዝ ብሔራዊ ቡድን። አንዳንድ ደጋፊዎች ለምን እንደሚጮሁ አያውቁም ይሆናል። በሚዲያ የሚነገረውን ያዳምጣሉና ብዙ ጊዜ ሚዲያ የሚናገረው እውነት አይደለም። ብዙ ሰዎች ከውስጥም ከውጭም ስላለው አያውቁም። ስለማያውቁ ነው የአርሰናሉ ቤን ዋይት ላይ የጮሁበት እያለ ይገኛል። ግብ አስቆጥሮ ግን ሀገሩ 1-1 እንድትለያይ ያደርጓል። ምናልባት በአርሰናል በኩል የቡድን ዜና ካነሳን ግብ ጠባቂውን ዳቪድ ራያን እናንሳ። 15 ክሊንሽት አለው ዘንድሮ በሁሉም መድረክ ላይ። ውድ ቤተሰቦቻችን ይሄ በአውሮፓ 5 ታላላቅ ሊጎች በርካታ ክሊንሽት ያለው ቀዳሚ ተጫዋች ያደርገዋል። ይህ ግብ ጠባቂ ዘንድሮ ለአርሰናል እንደ ዋንጫ መገኛ ምክንያት እየተጠቀሰ ይገኛል። ከቀናቸው ማለት ነው። ያን ሶመር ከኢንተር በ14፣ የኮሞ ጃን ቡቲዝ 14፣ የሮማው ሜልስ ሲልቨር 13፣ የባርሴሎናው ዮዋን ጋርሻ 12 ክሊንሺት አላቸው። የዳቪድ ሪያን ግን የሚስተካከል የለም። ዝውውር ላይ ደረስን። አርሰናል ኤሊዮት አንደርሰንን ለማስፈረም እንደሚፈልግ ይታወቃል። ለአማካይን ክፍሉ ያ ብቻ ግን አይደለም ውድ ቤተሰቦቻችን፣ ለአጥቂው ክፍል ደግሞ
እንደ ዩሊያን አልቫሬዝ አይነት ተጫዋችን ሲመኙ እንደነበር ይታወቃል። አትሌቲኮ ማድሪዶች ለውስጥ ሊግ ማለትም ስፔን ውስጥ ለሚገኙ ሀያላን ክለቦች ተጫዋቹን የመሸጥ ፍላጎት የላቸውምና ከለቀቀ እንኳን ከስፔን ውጭ ያሉ ክለቦችን የመቀላቀል እድሉ ሰፊ ነው እየተባለ ይገኛል። ዩሊያን አልቫሬዝ አርጀንቲናን አጥቂ ማይከል አርቴታና አንድሪያ ቤርታ በብዙ ያደንቁታል። አርሰናልን ፊት መስመር ያበረታል ብለው ማለት ነው። ታዲያ ይህ ተጫዋች ታዲያ በባርሴሎና በሪያል ማድሪድ ተሽጦ የማንመለከተው ከሆነ አርሰናልስ ይህን የማስፈረም አቅም አለው ወይ የሚለው ከገንዘብ አንጻር፣ ሁለተኛው ነገር ደግሞ እንደ ፓሪሰን ጀርሜን ያለ ተፎካካሪ አርሰናል ኮከቦችን ለመምጣት ኮከብ መሸጥ ቀጣይ ክረምት ግድ እንደሚለው ይታወቃል። አርሰናል በመስመር ተከላካይ ቦታ በመሃል የሜዳ ክፍል ላይ የፊት መስመር አጥቂ ዝርዝሮቹ ናቸው። ከዚህ ጋር በተያዘ ታዲያ እንዲህ ቀጣይ ዓመትም ራሱን ለማጠናከር በአንድሪያ ቤርታ ስር ደፋ ቀና በሚለው አርሰናል በኩል ቪኒሺየስ ጁኒየር ግን እጅግ ጠንካራና ፈታኝ ቡድን ብሎታል። የሪያል ማድሪድ ኮከብ ቪኒሺየስ ጁኒየር በቅርቡ በሰጠው ቃለ መጠይቅ በአውሮፓ ሻምፒዮንስ ሊግ መድረክ ካጋጠሙት ጠንካራ ክለቦች ውስጥ አንዱ አርሰናል መሆኑን ተናግሯል። ምንም ጥያቄ የለውም፣ አርሰናል ነው በጣም ጠንካራው ቡድን። እጅግ በጣም ከባድ ተጋጣሚ ናቸው። በተለይ ባለፈው የውድድር ዘመን ያደረጉንን አንረሳም ብሏል። በሜዳቸውም ከሜዳቸውም ውጭ ጠንካራ ናቸው ያለው ቪኒሺየስ ጁኒየር ይህ አርሰናል ዘንድሮም በአውሮፓ ሻምፒዮንስ ሊግ ጠንካራ ነው፣ ዘንድሮም ትልቅ ነገር ይጠበቃል ከአርሰናል ብሏል። ከዚህ ጋር በተያዘ አንድሪያ ቤርታ ከዚህኛው አርሰናል በተጨማሪም ቀጣይም ቡድኑን ሊያበረቱ በዝውውር መስኮቱ ላይ ይንቀሳቀሳሉ። ትላንት በኤምሬትስ ለአርሰናላውያን ድንቅ ነበረ። ቶትናምን 5-2 በሴቶቹ በኖርዝ ለንደን ደርቢ ድል አድርገዋል። ይሄ ለአርሰናል በየትኛውም መድረክ ቶትናም ላይ የተገኘ ድል ከባድና ምርጥ የሚያስፈነድቅ ድል ነው። በሴቶች ፕሪሚየር ሊግ አርሰናሎች 5-2 ቶትናምን ሲረቱ የቀድሞ የዩናይትድ ተጫዋች አሁን በአርሰናል ቤት የምትገኘው አሊሲያ ሩሶ 5ኛው 7ኛው 27ኛው እና 27ኛው ደቂቃ ላይ ግብ አስቆጥራ ሃትሪክ ሰርታለች በ27 ደቂቃ ውስጥ። እንደዚሁም ፎርድ 61ኛው ብላክስታይነስ 95ኛው ደቂቃ ነው የአርሰናልን 5 ግቦች ያስቆጠሩት። ውድ ቤተሰቦቻችን አሊሲያ ሩሶ 27 ደቂቃ ብቻ ነው በለንደን ደርቢ ሃትሪክ ለመስራት የፈጀባት። ዩናይትድ ደረስን። ድርድሩ በይፋ ተጀምሯል። አሜሪካ ሜጀር ሊግ ሶከር ክለብ ኢንተር ሚያሚ ካዜሜሮን ለማስፈረም በይፋ ድርድር ጀምረዋል። ኢንተር ሚያሚ ለካዜሜሮ የመጀመሪያውን የዝውውር ጥያቄ ማቅረባቸው ተረጋግጧል። ብራዚላዊ አማካኝ ካዜሜሮ በኩሉ ኢንተር ሚያሚን ለመቀላቀል ፈቃደኛ መሆኑ ተረጋግጧል። በተጨማሪም የሳውዲ አረቢያና የአውሮፓ ክለቦች ለካዜሜሮ የዝውውር ጥያቄ ማቅረባቸውን እንደቀጠሉ ዘአትሌቲክ አረጋግጧል። ውድ ቤተሰቦቻችን በማንቸስተር ዩናይትድ በኩል ተጫዋቹ በቅርቡ አሜሪካ ታይቷል መባሉ ይታወቃል። ያ የሩመር መረጃ ብቻ አይደለም። ከዛ አስቀድሞ ዩናይትድን እንደሚለቅ ራሱ አረጋግጦ ነበረ። ምናልባት ከቅርብ ጊዜ ብቃቱ ጋር በተያዘ ደግሞ ካዜሜሮ 1 ዓመት ቢቀጥል መጫወት ይችላል የሚሉ ጭምጭምታዎች ቢወጡም ከሰሞኑ ራሱ ሚዲያ ላይ ወጥቶ ያበቃለት ነገር ነው ማለቱ ይታወቃል። አሁን ደግሞ ኢንተር ሚያሚን ለመቀላቀል ውድ ቤተሰቦቻችን ጥቂት ብቻ ቀርቶታል። የሊዮኔል አንድሬስ ሜሲውን ቡድን ኢንተር ሚያሚ ይፋዊ ጥያቄ አቅርበው ድርድሩ ተካሂዷል። እሱም ለመቀበል ፈቃደኛ ነው ተብሏል። የካዜሜሮ ጉዳይ በዩናይትድ ኦልሞስት አብቅቷል። ማጓየር የመጀመሪያ ምርጫ አይደለም እያሉ ነው ቶማስ ቱሄል። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል የማንቸስተር ዩናይትዱ ሃሪ ማጓየር በቀጣይ በቋሚነት እንደማይሰለፍ አረጋግጠዋል። አሰልጣኙ በሰጡት ቃል በተከላካይ መስመር ቦታ ከሃሪ ማጓየር በፊት የሚያስቀድሟቸው 3 ተሰላፊ መኖራቸውን አረጋግጠዋል። በማንቸስተር ዩናይትድ ድንቅ ጊዜን እያሳለፈ የሚገኙ ሃሪ ማጓየርን በተመለከተ በቋሚነት ለማሰለፍ ከሃሪ ማጓየር ይልቅ ሌሎች ተጫዋቾች እመርጣለሁ ብለዋል። አክለውም ማርጌ፣ ኤንዜ ኮንሳና ቻሎባን ከሃሪ ማጓየር በላይ አድርጌ ይመለከታለሁ፣ በዓለም ዋንጫም እነሱ ቅድሚያ ምርጫዎች ሊሆኑ ይችላሉ ብለዋል። ያ ማለት ግን ያው ሃሪ ማጓየርን በብሔራዊ ቡድን አልጠራውም ማለታቸው ሳይሆን ቀዳሚ ምርጫ ግን ላይሆን ይችላል፣ ቡድን ውስጥ ተጠባባቂ ሊሆን ይችላል ብለዋል። በማንቸስተር ዩናይትድ ቤት ግን ዘንድሮ ድንቅ ጊዜ ለማሳለፉን ተከትሎ በተለይም በካሪክ ስር በጣም ድንቅ ነው። ወደ ብሔራዊ ቡድኑ ሲጠራም በትልቁ ተጠብቆ ነበረ። ብሔራዊ ቡድንን ካነሳን
በአይቮሪ ኮስት እና በደቡብ ኮሪያ መካከል የነበረው ጨዋታ በአይቮሪ ኮስት 4-0 መጠናቀቁን ነግሬያችሁ ነበረ መግቢያችን ላይ። በጨዋታው በነገራችን ላይ የማንቸስተር ዩናይትዱ ተጫዋች 64ኛው ደቂቃ ላይ ተቀይሮ የገባው አማድ ዲያሎ አንድ አሲስት አበርክቷል። ከጉዳት ነፃ ነው። በቀጣይ የጨዋታ ላይ ይገኛል አይገኝም፣ ረፍት ይሰጡታል አይሰጡትም የሚለው ይጠበቃል። ግን ትላንትናም ለዩናይትድያን ጥሩ የሚባለው ሲሆን የተጫወተው ጥቂት ደቂቃ ብቻ ነው። ከ64 ደቂቃ በኋላ ነው የገባው። ብዙም ጫና ባልነበረበት ሰዓት ነው የገባውና ለዩናይትድያን ጥሩ የሚባለው ዜና ነው። ከዙር ጋር በተያዘ ዩናይትድ የባርሴሎና የፊት መስመር አጥቂ ፌራን ቶሬስን እንዲያስፈርም ጥያቄ ቀረበለት እንጂ ዩናይትድ ኦፊሻሊ ወደዛ አልቀረበም እያለ ነው ቲም ቶክ በዘገባው። ማንቸስተር ዩናይትድ የቀድሞ የማንቸስተር ሲቲ ተጫዋች ከባርሴሎና ለማምጣት በተመለከተ ግን ምንም አይነት እንቅስቃሴ ይህን መረጃ እስካጠነቀርንበት ሰዓት ድረስ እያደረገ አይደለም። ብሩኖ ፈርናንዴዝ በመጋቢት ወር ብቻ 23 ለጎል የሚሆኑ እድሎችን ፈጥሯል። ይህም ቢያንስ ከተከታዩ ተጫዋች ማለትም የቶትናም ሆትስፐርሱ ማቲያስ ቴሌ በ13 ይበልጣሉ ውድ ቤተሰቦቻችን። ከዛ ቀጥሎ አሌሃንድሮ ጋርናቾ በቼልሲ 9፣ ማርኮስ ትራቭነር በበርንማውዝ፣ አንቶኒ ስታች ከሊድስ፣ ኤሊዮት አንደርሰን ከኖቲንግሃም ፎረስት፣ አሌክስ ዮቢ ከፉላም 8፣ ዴክላን ራይስ ከአርሰናል፣ ጄምስ ጋርነር ከኤቨርተን፣ ፍሎሪያን ቬርዝ ከሊቨርፑል 7 እና 6 የግብ ዕድል ነው የፈጠሩት። ብሩኖ ፈርናንዴዝ ብቻውን 23 የግብ ዕድል ፈጥሯል በማርች ወር ላይ። ይሄ በጣም የተለየ ጊዜን እያሳለፈ እንደሆነ ማሳያ ነው። ስኳካ ነው መረጃውን ይዞት የወጣው። ያው ብሩኖ ፈርናንዴዝ ዘንድሮ ከራሱ ሪከርድ እየታገለ ነው በርካታ የግብ ዕድል የፈጠረበትን ቁጥር። በነገራችን ላይ ብሩኖ ፈርናንዴዝ በርካታ የግብ አስተዋጽኦ በፕሪሚየር ሊግ አለው 137። ይሄ ከኬቨን ደብሮይና በ37 እንዲልቅ ያደርገዋል። ድንቅ ጊዜን በዩናይትድ እያሳለፈ የሚገኘው ብሩኖ በቀጣይ በዩናይትድ ይቆያል ተብሎም ይጠበቃል። ተቀይሮ እየገባ ድንቅ ግን ወኪሉ ምርጡ ተቀያሪ ሳይሆን ምርጡ አጥቂ በሉልኝ፣ ምርጡ ተቀያሪ በሚለው አልስማማም፣ ቋሚም ሲሆን ግብ እያስቆጠረ ነው የሚለው ቤንያሚን ሼሽኮ እኔ የዝላታን ኢብራሂሞቪች ትልቅ አድናቂ ነኝ፣ እሱ የሚደነቅ ተጫዋች ነው፣ በዩናይትድም አይቼዋለሁ ብሏል። ዝላታን በእግር ኳስ ያደረገው ነገር ለእኔ እንደ አራያ ነው ብሏል። በተክለ ሰውነት ደረጃ በጣም ተቀራራቢ ተጫዋቾች ናቸው ዝላታን እና ቤንያሚን ሼሽኮ። ሌላኛው የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች ሃይደን ኤቨን ለእንግሊዝ ብሔራዊ ቡድን ግብ ማስቆጠሩ ነገራችሁ ነበረ። ሃሪ ማጓየር ጎል ላስቆጠረው የዩናይትዱ ሃይደን ኤቨን በማህበራዊ ትስስር ገጹ አድናቆቱን ገልጿል። ሃይደን ኤቨን በዚህ ሳምንት ለእንግሊዝ ዋናው ብሔራዊ ቡድን ጋር ልምምድ ሰራ። ከ20 ዓመት በታች ጋር ግብ ያውም የመጀመሪያውን ግብ ማስቆጠሩ የሚዘነጋ አይደለም። ከማንቸስተር ዩናይትድ ጋር በተያያዘ ፖርቱጋል ከሜክሲኮ የወዳጅነት ጨዋታ ነበረም። ሁለቱም የዩናይትድ ተጫዋቾች ተጫውተዋል። ብሩኖ እስከ 81ኛው ደቂቃ ተጫውቶ 6 ነጥብ ሬቲንግ ተሰጥቶት ከሜዳ ወጥቷል። ዲያጎ ዳሎ ወደ 46ኛው ደቂቃ ላይ ከረፍት እንደገቡ ተቀይሮ የገባው ወደ 5.7 ሬቲንግ ተሰጥቶታል። ይህን መረጃ እስካጠናቀርንበት ሰዓት በሜክሲኮ እና በፖርቱጋል ጨዋታ የዩናይትዶቹ ኮከቦች ጉዳት አላስተናገዱም፣ ግን የአንድ ሰው ህይወት ማለፉን ሰምተናል። ውድ ቤተሰቦቻችን ሜክሲኮ ነው ህይወቱ ያለፈው በስቴዲየም ውስጥ ስክር ብሎ። ውድ ቤተሰቦቻችን ከስቴዲየሙ ሌላኛው ክፍል ወደ ሌላኛው ክፍል ነው የወረደውና ምናልባት ነገሩ በጣም አነጋጋሪ ሆኗል። ህይወቱ ማለፉም ተረጋግጧል። የደጋፊው በዚሁ መረጃውን ስናደርስ ስለእናንተ ውድ አድማጮቻችን እናካፈለ በሚል ነው። ያው ያንም ያክል ደረጃ ግን እንዴት ሊረግጥ አሰበ ከሚለው ጋር በተያያዘ በወጡ መረጃዎችም እንግዲህ መጠጥ ጠጥቶ እንደነበርና በስካር መንፈስ ውስጥ ያን እንዳረገ ተነግሯል። ለማንኛውም የዩናይትዶቹ ኮከቦች ብሩኖ ፈርናንዴስም እንደዚሁም ዲያጎ ዳሎም ተጫውተዋል። ያለ ጉዳት ማለቁን አረጋግጠናል። በቀጣይ ጨዋታ ላይ ይሰለፋል ወይንስ እንደ ሌሎች ብሔራዊ ቡድኖች ወደ ዩናይትድ ይመለሳሉ የሚለው በቀጣይ ይጠበቃል። ለቃል ስፖርት ዩቲዩብ ቻናል የሰዓቱ ጥንቅር ይሄ ነው። አብራችሁን ስለነበራችሁ አመሰገን። ላይክ ካላረጋችሁ ላይክ አድርጉን። መልካም ዕለተ እሑድ፣ መልካም ዕለተ ሰንበት።